ዛሬ ግን ቤታችሁ መጣበት አንድ ጉዳይ ነው። እሱም ደግሞ ምንድነው? መቃብሬ ላይ እንዳትቆም መቃብርህ ላይ ያልቆምም መባል አለ እኛ ጋር። መቃብሬ ላይ እንዳትቆም መቃብርህ ላይ ያልቆምም ማንን? ልጅን፣ ማንን? እህትን፣ ወንድምን በተለያየ መንገድ በመቀያየም ቤተሰብ ውስጥ ስላለ ቂም ነው ማውራት መናገር የምፈልገው። እንዲህ ጠነከረ እንዳትደርስብኝ አልደርስብህም እንዳትመጪ እኔ ጋር አንቺ ጋር አልመጣም ብሎ ምርር ያለ ጥላቻ ምርር ያለ ቂም በቤተሰብ ውስጥና በቅርብ ወዳጆች ውስጥ ይኖራል። አሁን እንኳን ይሄን ስናገር ልትናደዱ ትችላላችሁ፣ ግን መናገር አለብኝ። ልጅ ሃይማኖት ቀየረች ተብሎ ለምሳሌ እንደ ምሳሌ ሃይማኖት ቀየረች፣ ስለዚህ ሃይማኖትሽን ስለቀየርሽ ቤቴ እንዳትደርሺ አጠገቤ እንዳትደርሺ መቃብሬ ላይ እንዳትቆም ተብሎ ልጅ እንዴት እንደዛ ይደረጋል? ልጅ እንዴት ተቆርጦ ይጣላል? ከእናንተ ከአብራካችሁ የተገኘች ልጃችሁን በሃይማኖት ምክንያት አባራችሁ እንዳትደርሺ እዚህ ብላችሁ በፍጹም ስሜ እንዳትጠሪ እኔ አባትሽ አይደለሁም ተብሎ መቆራረጥ ይመጣል። ያ ብቻ አይደለም፣ በእህት ወንድሞችን መካከል የመረረ በቃ እንደው ከአንድ አባት ከአንድ እናት ተወልዳችሁ እንኳን የመረረ ጥላቻ የመረረ ቂም፣ እሷ እንዲህ አድርገኝ እሷ እንዲህ አድርገኝ እሱ እንዲህ አድርገኝ ብሎ በቤተሰብ መካከል ደግሞ ያለ ቂም አለ። ችግሩ ምንድን ነው? አንዳችሁ ላይ ችግር ሲመጣ እነሱ የራሳችሁ ዘመዶች ናቸው የሚጠሩት። እኔ አንድ ችግር ቢገጥምብኝ እና ከእህቶቼ ጋር ተጣልቼ በሆን እህቶቼ ናቸው የሚፈለጉት። እህቶች እኮ አሉት ይምጡ ነው የሚባለው። ወንድሞች ካሉ ወንድሞች አሉት ይምጡ ነው የሚባለው። በጥላቻ ኖረን ችግሩ መጨረሻ ላይ መገናኘታችን አይቀርም። ስለዚህ እስቲ ሞክሩ ማለት ቤተሰብ ውስጥ ያለ ቂምን፣ ቤተሰብ ውስጥ ያለ በጣም የተመረራችሁበትን ጥላቻን ለአውጥታችሁ ለመጣል እስቲ ሞክሩ። ይቅር ለማለት እስቲ ሞክሩ። እንደዚሁም ደግሞ የቅርብ ወዳጆቻችሁ አብሮ አደጎቻችሁ ሊሆኑ ይችላሉ። ከእናንተ ጋር የኖሩ አብራችሁ የበላችሁ አብራችሁ የጠጣ ብዙ ነገር ያሳለፍከው ጓደኛህም ደግሞ ሊሆን ይችላል። በድሏል፣ አዎ። አጥፍቷል፣ አዎ። you can forgive him, just forgive him። ይቅር በለው፣ ተውለት። እና በቅርብ ወዳጆች መካከል ያለ ጥላቻ፣ በቤተሰብ መካከል ያለ ቂምና ጥላቻን አውጥታችሁ እንድትጥሉ ቻሌንጅ ላደርጋችሁ ዛሬ ወደ እናንተ መጥቻለሁ። አሁን እየተናገርኩ ሊሰማችሁ ይችላል፣ ግን ጸልዩና አድርጉት። ጥላቻና ቂምን አውጥታችሁ ጣሉ። መቃብሬ ላይ አትቁም መቃብሬ ላይ አልቆምም የሚል አባባል ራሱ ከማህበረሰባችን ፈጽሞ መቅረት አለበት። ይሄን ማለት ነው የፈለኩት። ስላዳመጣችሁኝ አመሰግናለሁ።